ክብር ለኢየሱስ ይሁን። ሁላችሁንም ሰላም እላችኋለሁ። የጌታ ስም የተባረከ ይሁን። ይሄ መታደል ነው፣ እግዚአብሔር የሰጠኝ እድል ነው ለኔም ለቤተሰቤም እና ባለፈው ሂዊዬ ስታካፍል ነበረ። አሁን ደግሞ እኔ አካፍላለሁ። ክብር ለኢየሱስ ይሁን። ስለዚህ ይሄ እንዲሆን የእግዚአብሔርን ድምፅ ታዛችሁ እድል የሰጣችሁን በዚህ ፕላትፎርም ላይ የእግዚአብሔር ቃል ዘወትር በቀን በቀን እንዲታወጅ ምድሪቱ ላይ የእግዚአብሔር ቃል የእግዚአብሔር ድምፅ እንዲገባ እግዚአብሔርን ሰምታችሁ ታዛችሁ፣ በተለይ ደግሞ ቲጂ እግዚአብሔርን ሰምተሽ ታዘሽ ይሄንን ራእይ ተቀብለሽ እግዚአብሔር ክፉ ነገር በሚወራበት ሁሉ አጋንንት እንደሚኖር እናውቃለን እና የእግዚአብሔር ቃል ደግሞ በሚወራበት ሁሉ የእግዚአብሔር ሰራዊት የእግዚአብሔር መልአክ የእግዚአብሔር ፕሬዘንስ አለና አሁን በምድሪቷ ላይ ይሄ ቃል መታወጁ ይሄ ቃል መግባቱ ወደዚህ ወደ ኮስሞሱ ራሱ እለት እለት ይሄ ሲገባ ምን ያህል የእግዚአብሔር ምሕረት ምን ያህል የመዳን ኃይል በእግዚአብሔር ሕዝብና በቀሩትም ዘንድ እንደሚሆን አምናለሁ። የነገሥት መጽሐፍ ምዕራፍ 13 14 እና 15 እንመለከታለን። 13 እና 14 ላይ የኢዮርብዓም በተለይ ከ12 ጀምሮ ከ11 አካባቢ ጀምሮ የኢዮርብዓም ታሪክ በስፋት አለ እና 15 ላይ ደግሞ በፍጥነት የሚቀያየሩ ነገስታትና ደግሞ በኢዮርብዓም የተጀመረው የኃጢአት መንገድ እያፈራ ስለነበረው ፍሬ እናያለን እና ሐሳቡ እንዲገናኝ ግን ከኋላ ካሉት ሐሳቦች ላይ የኢዮርብዓምን የተወሰነ ነገር ምክንያቱም በስፋት የሚዳስሰው ኢዮርብዓምን ስለሆነ ስለ ኢዮርብዓም የተወሰነ ነገር ማለት ፈልጋለሁ። ካለፉት ምዕራፎች ስንመለከት ኢዮርብዓም በምዕራፍ 11 ቁጥር 29 እስከ 33 ባለው ክፍል ላይ ከሴሎ የተነሳ አኪያ የሚባል ነብይ እግዚአብሔር እንዲህ ይላል ብሎ ከሰለሞን ላይ መንግስት ተቀዶ ለእሱ እንደሚሰጠው መልእክት የተቀበለ እግዚአብሔር ከሰለሞን መንግስት ቀዶ እንደሚሰጠው የተቀበለ ከ12ቱ ደግሞ የእስራኤል ነገድ 10ሩን ከፍተኛውን ድርሻ እሱ እንደሚወስድ የተነገረለት ሰው ነው። ይህም የሆነበት ምክንያት ደግሞ እግዚአብሔርን ትተው ምክንያቱም ሰለሞን በወቅቱ መጀመሪያ በጣም በጥበቡ በብልጽግናው ባለው ነገር ሁሉ እኛንም እንዲያውም በወቅቱ የነበሩትን ከዓለም ዳርቻ ሁሉ ሲያስደንቅ የነበረው ሰለሞን የሳተበትን መንገድ እናያለን እና እግዚአብሔርን ትተው እኔን ትተው ነው ያለው። እግዚአብሔር ራሱ በነብዩ በወቅቱ ሲናገር እኔን ትተው የሲዶናውያንን አምላክ አስታሮትን የሞዓብን አምላክ ካሞሽን ስላመለኩ ይለዋል። ነብዩ መልእክቱን ሲነግረው ለኢዮርብዓም ይህንን ማድረጋቸውንና በዚህ ምክንያትም መንግስት ከሱ ላይ ተቀዶ ለኢዮርብዓም ሊሰጠው እንደቻለ ነግሮታል ማለት ነው። ኢዮርብዓም ይህንን የሰማ ነው። ሁለተኛ ኢዮርብዓም መልእክቱን በተቀበለ ማግስት እንደምናጠናው ከኋላ እንደተመለከትነው ልክ እግዚአብሔር መንግስትን እንደሚሰጠው በሰማ ማግስት ወዲያው ነው በሰለሞን ላይ ያመፀው። በአመፅ በሰለሞን ላይ እንደተነሳ ከኋላ ካነበብናቸው ታሪኮች ላይ እንመለከታለን። ዳዊት እግዚአብሔር ንጉስ አድርጎ እንደሚቀባው በተናገረው ሰዓት በወቅቱ ንጉስ የነበረውን ሳኦልን በገና ይዞ እየሄደ እያጽናና እየዘመረ ይፈውሰው ነበር ከነበረበት በሽታና ኢዮርብዓም ግን በተቃራኒው በቀጥታ ይህንን መልእክት በተቀበለ ማግስት በአለው ንጉስ ላይ ማመፅን ንጉሱ ደግሞ ኃላፊ አድርጎ እንደሾመው አስተውለን ነበር። ነገር ግን እሱም አልበቃውም፣ ጊዜውንም አልጠበቀም። በቁጣ በአመፅ መነሳቱን እናያለን። ቀጥሎም ወደ ግብፅ ተሰዷል። ከዛ በኋላ በዛ ብዙ ነገሮችን እንደተማረ ማስተዋል እንችላለን። ምክንያቱም በምዕራፍ 13 እና 14 ላይ መተን ስንመለከት ድርጊቱን ስንመለከተው የጣዖትን ማምለኪያ መስራት ራሱ መስዋዕት አቅራቢ ሆኖ ለዛ መቅረብ እና ሌሎች የጣዖት ካህናትን አድርጎ መሾም የራሱን በዓላት ደግሞ በእስራኤል ላይ ማድረግ በዓላትን ያውጅ ነበረ የራሱን እና ይህ ደግሞ በእግዚአብሔር ላይ ራሱ ማመፅ ነበር። እንግዲህ የኢዮርብዓም አመጣጥን ወደ 13 እና 14 ከመግባታችን በፊት ለትውስታ ያህል ማየታችን ይጠቅመናል። በእግዚአብሔር ላይ አመፅን፣ ህጉን መሻርን
ራሱን እንደ ሊቀ ካህን መቁጠርን ራሱን እንደ ሊቀ ካህን ራሱን ቆጥሮ ሌሎችን በዛ ስፍራ ላይ ደግሞ አብረውት እንዲያገለግሉ ያበረታታና ይመለምል ይሾምም የነበረ ሰው ነው እና ምዕራፍ 13 ላይ በቀጥታ እገባለሁኝ። እንግዲህ ሰዓትም ለመጠቀም ነው ፈጠን ምለው። ምዕራፍ 13 ላይ በቀጥታ ስገባ በመጀመሪያው በዚህ ምዕራፍ ውስጥ ከይሁዳ ተልኮ የእግዚአብሔርን ቃል መልእክት ይዞ ኢዮርብዓም ወዳሰራው የጣዖት መሰዊያ ቤተል ወደሚገኘው የመጣ የእግዚአብሔር ሰውን እናገኛለን። በጣም የሚገርም ነው። እግዚአብሔር ሁለቱ አንዱ ሀገር እስራኤል ለሁለት ተከፍላ እንኳን ቢሆን የተከፈሉበት ምክንያት ኃጢአትን በመስራት ጣዖትን በማምለክ ይሁን እንጂ በዚሁ ሐሳባቸው ቀጥለው ወይም ደግሞ በሃይማኖትና ደግሞ በእግዚአብሔር ላይ ባላቸው አቋም ግን እንዲለያዩ አልነበረም ይሄንን ያደረገው። ስለዚህ በቀጥታ ወደ ቤቴል እግዚአብሔር የእግዚአብሔር ሰውን ይልካል እና በምዕራፍ 1 የመጀመሪያው ቁጥር ላይ ስንመለከት የእግዚአብሔር ሰው የደረሰው ኢዮርብዓም ያንኑ አመጹን ሲፈጽም ነበረ በስፍራው የደረሰው። በዛ ስፍራ ላይ የተገኘው የመስዋዕቱን እየሰዋ በመሰዊያው ላይ ቆሞ እግዚአብሔር በጣም የሚገርም አምላክ ነው። ኢዮርብዓም የአመጹን ስራ ሲሰራ በመሰዊያው ላይ ቆሞ ሲሰዋ ነበረ የደረሰው መልእክቱን ይዞ የደረሰው እና ምን አይነት መንገድ ላይ እንደነበረ ማስተዋል እንችላለን። እንግዲህ እያልኩ የነበረው እግዚአብሔር በጣም የሚገርም ታማኝ አምላክ ነው። ማድረስ የፈለገውን መልእክቱን ማድረስ ያለበትን ሰዓትና ጊዜውን ያውቃል። ምክንያቱ ደግሞ እግዚአብሔር መልእክትን የሚልከው እንድንመለስ ነው፣ ትውልድ እንዲመለስ ነው። ወይም ደግሞ እግዚአብሔር የምናደርገውን ነገር የማያቅ አምላክ እንዳልሆነ ከሱ ተሰውረን የምንሰራው ምንም ነገር እንደሌለ ልናይ በምንችልበት መንገድ ወደሱ ቀርቧል እና ከይሁዳ ወደ ቤቴል የመጣው የእግዚአብሔር ሰው መልእክቱን እንመለከታለን ሐሳቡን በደንብ እንድንረዳ። ምክንያቱም መጽሐፉ ራሱ በጣም በስፋት ሲያስረዳን የነበረው ስለ ይሄ የእግዚአብሔር ሰው ስለ ማንነቱ አይደለም የነገረን፣ ማን እንደሆነ እንድናውቀው አይደለም እና ስለ መልእክቱ እና እግዚአብሔር እዛ ጋር ስላደረገው ምልክት እና ስለተለያዩ ነገሮች ስለሆነ የተናገረው የእግዚአብሔር ሰው መልእክትን ቀስ ብለን ለማየት እንሞክራለን። በሁለት መንገድ እንድናየው እግዚአብሔር ይረዳናል። አንደኛው የእግዚአብሔር ሰው መልእክት በቀጥታ ለመሰዊያው የተነገረ ነበር። ይሄንን ሳነብ በጣም ነው የገረመኝ። ምክንያቱም መሰዊያው ግዑዝ ነው፣ የሚሰማ አይደለም፣ የሚመልስ አይደለም። ነገር ግን እግዚአብሔር በቀጥታ መልእክቱ የተላከው ለመሰዊያው ነበረ። መሰዊያ ሆይ ብሎ ነው። አስቡት፣ ኢዮርብዓም ከመሰዊያው ጎን እኮ ቆሟል፣ ከአጠገቡ ቆሟል። እግዚአብሔር ግን የኢዮርብዓምን ልብ ምን ያህል የጸና እንደሆነ ስለሚያውቅ በቀጥታ ለመሰዊያው ነው ትንቢት ይናገር የነበረው። ምክንያቱም ምንድነው እያልኩኝ እያጠናው እያለ ኢዮርብዓም የድፍረት ኃጢአትን የሚያደርግ ነበረ። የድፍረት ኃጢአትን ቅድም ላሳይ እንደሞከርኩት ከመጀመሪያው ላይ ሰምቶ ሰለሞን ወደ ጣዖት አምልኮ መሄዱን ሰምቶ አውቆ ነው ድርጊቱን እየፈጸመ ያለው። ያውቃል ሲያደርገው መንግስት ተቀዶ ለሱ የተሰጠው በምን ምክንያት እንደሆነ ያውቃል እና እግዚአብሔር በቀጥታ ኢዮርብዓምን ከማናገር መሰዊያውን አናገረው ማለት ነው። በጣም በሚገርም ሁኔታ ይህ የእግዚአብሔር ሰው እግዚአብሔር እንዲህ ይላል የሚልን በቀጥታ ከእግዚአብሔር የተቀበለውን ቃል እንዳመጣ በመሰዊያው ላይ አወረደው ማለት ነው። ተናገረው። እንደዚህ ያለ ኢዮስያስ የሚባል ንጉሥ እግዚአብሔር ለዳዊት እንደሚሰጥ በመሰዊያው ላይም ለጣዖት የሚሰዉትን አያችሁ፣ እየሰዉ ያሉትን ምናልባት ትንቢቱ ሲፈጸም የሚያገኘው ራሱ ኢዮርብዓምም ሊሆን ይችላል፣ ልጆቹን ሊሆን ይችላል፣ የሾማቸውን ሊሆን ይችላል፣ ከዚህ በታች ያለ ትውልዱን ሊሆን ይችላል የሚያገኘውና አንተ መሰዊያ ሆይ ብሎ ይናገረዋል። በአንተ ላይ መስዋዕት የሚሰዉትን እግዚአብሔር ያጠፋቸዋል፣ አጥንታቸውም ይቃጠላል እያለ ተናገረው ለመሰዊያው ማለት ነው። እንግዲህ በሁለተኛ ነገሥት ምዕራፍ 23 ቁጥር 15-20 ላይ ስንመለከት ኢዮስያስ ከ300 ዓመት በኋላ የትንቢቱ ፍጻሜ የተፈጸመው ከ300 ዓመት በኋላ ነው። ነገር ግን እዚህ ጋር በጣም የገረመኝ አንድ ሰው በድፍረት ኃጢአት ውስጥ እየሄደ
ነገር ግን እግዚአብሔር እኔን አይናገረኝም ቢል እግዚአብሔር እርሱን እንኳን አልፎ በሁኔታው በቤቱ በኑሮ ወይም ደግሞ እየተከተለ ባለው መንገድ ውስጥ እግዚአብሔር በአንድም በሌላም ራሱን ይገልጣል። ክብር ለእግዚአብሔር ይሁን። እግዚአብሔር እንዳይመለስ የሚፈልገው ማንም ሰው የለም። እግዚአብሔር ወደ ንስሐ እንዳይመጣ የሚፈልገው ማንም ሰው የለም። እግዚአብሔር ሁሉንም ይወዳል። እግዚአብሔር ደግሞ ሁሉም ሰው ከሄደበት መንገድ በንስሐ እንዲመለስ ይፈልጋል። እማንሰማ እንኳን ብንሆን ልባችን በደንድኖ በድፍረት ኃጢአት ደንድኖ ምክንያት እየሰጠን እየሄድን እንኳን ብንሆን እኛ ያለንበትን ሁኔታ እያደረግን ያለውን ሁኔታ ውስጥ ገብቶ እግዚአብሔር እንደሚናገር እዚህ ጋር እናያለን። እና ይህ የእግዚአብሔር ሰው ያመጣው መልእክት ደግሞ በእውነትም ከእግዚአብሔር እንደሆነ እንድናስተውል እኛ ብቻ ሳይሆን ኢዮርብዓም በወቅቱ እንዲያስተውል የእግዚአብሔር ኃይል መሰዊያውን ለሁለት ሰንጥቀዋለች። በላዩ ላይ ያለውንም አመድ እንዲፈስ ሆኗል። በዚህን ሰዓት ይመስለኛል እንደ ታሪኩ ኢዮርብዓም በዚህ ሰው ላይ ጣቱን በመጠቆም እጁን በመዘርጋት በኃይል በመጮህ በሚናገር ሰዓትም አሁንም የእግዚአብሔር ኃይል በኢዮርብዓም እጅ ላይ ደግሞ ተገልጣ በቁጣ እጁ እንዲደርቅ ሆኗል። እና ይሄኛው የምናነበው የምናጠናው ክፍል ብዙ የጽድቅ ስራ የሚታይበት ክፍል አይደለም። ነገር ግን ከኢዮርብዓም ታሪክ መማር የምንችለውን እንድንማር በዚህን ሰዓት እግዚአብሔር እንዲረዳ እንፈልጋለሁ። እግዚአብሔርም እንዲረዳን ነው የጸለይኩትና እስከ መጨረሻው የጸና ልብን የመጣውንም መልእክት የእግዚአብሔርንም ሰው ያለመቀበል ልብን በኢዮርብዓም ላይ እስከ መጨረሻው እናያለን። ነገር ግን እግዚአብሔር በወቅቱም ተገልጦ እጁን እስከሚያደርቅና በኋላም ደግሞ የእግዚአብሔር ሰውን ለምኖ ይህንን ነገር በፈርዖን ታሪክ ውስጥ እናስታውሰዋለን። በእስራኤል ፈርዖን ንስሐ የሚመስል ነገርን ብዙ ጊዜ ያደርግ ነበረ። እግዚአብሔር በሚያደርጋቸው ብዙ ተአምራቶች መካከል ፈርዖን ንስሐ የሚመስል ሙሴንና አሮንን ወደ አምላካችሁ ጸልዩልኝ፣ ዛሬ ደግሞ አምላካችሁ ምሕረት እንዲያደርግልኝ ለምኑልኝ እያለ በመጡ ተአምራቶች ፈርዖን ጥያቄ ሲያቀርብ የምናየው ነውና ብዙ ጊዜ በኃጢአት የጸኑ ልባቸው የደነደነ ሰዎች ምልክት ነው። ከእግዚአብሔር ጋር የሚስማሙ ይመስላሉ፣ ነገር ግን መቼም ቢሆን ከእግዚአብሔር ጋር ላለመስማማት በሚሄዱበት መንገድ ውስጥ ይጸናሉ፣ ይቀጥላሉ ማለት ነው። ነገር ግን ዛሬም ቢሆን አንድ ነገር መናገር እፈልጋለሁ። ምክንያቱም ይህንን ቃል የምናጠናው በክርስቶስ ኢየሱስ ባለንበት ወቅት ስለሆነ ዛሬም ቢሆን የእግዚአብሔር ምሕረት ልቡ ለጠነከረም ልቡ ለደነደነም ልቡ እጅግ በጣም በቃ አውቆት ራሱ ስራውን እያወቀው ራሱ ከእግዚአብሔር እየሸሸ እንደሆነ እየተሰማው እንደሆነ እያወቀ ራሱ በኃጢአት መንገድ ላይ እየቀጠለ ላለው ሰው ዛሬም እግዚአብሔር ፍቅሩ ያው ነው። ዛሬም እግዚአብሔር ይናገራል ማለት ነው እና የዚህ የእግዚአብሔር ሰው መልእክት በሁለተኛነት የእግዚአብሔር ሰው መልእክት መሰዊያው ላይ ብቻ ሳይሆን መልእክት ያመጣው ለራሱ ለእግዚአብሔር ሰው ደግሞ የተነገረ መልእክት አለው፣ ወይም ደግሞ ዲቫይን ዳይሬክሽን እግዚአብሔር ሰጥቶታል። ይህም መልእክት አድራሹን እና ህይወቱን የሚወስን ነበረ። ምክንያቱም እግዚአብሔር ልኮታል። ከዚህ ውስጥ ደግሞ የምንማረው ነገር እንደሚኖር አምናለሁ። እግዚአብሔር ልኮታል፣ መልእክቱን እንዲያደርስ ነግሮታል። ነገር ግን መልእክቱን በሚያደርስበት ሰዓት መልእክቱን ካደረሰ በኋላ ዲቫይን ዳይሬክሽንን ሰጥቶታል። የሚመለስበት መንገድ እዛ ቆይቶ ደግሞ ምግብ መመገብና ውሃ መጠጣት እንደሌለበት እግዚአብሔር ተናግሮት ነበር። መልእክት አድራሹ በሰማው ድምፅ ላይ የጸና አለመሆኑን ወይም የመታለል ወይም ሀሳቡን የቀየረበትን ታሪክ ደግሞ ወረድ ብለን እናገኛለን ማለት ነው። ምን ማለት ነው? ይሄ የእግዚአብሔር ሰው ታሪኩን እንዳነበባችሁት ወይም አሁን ሲነበብ እንደሰማችሁት እግዚአብሔር ተናግሮት መልእክቱን ካደረሰ በኋላ እግዚአብሔር ያደረሰውን መልእክት በተአምራት ካጸናለት በኋላ በምልክት ካጸናለት በኋላ ተመልሶ በሚሄድበት ሰዓት እግዚአብሔር እንደተናገረው በመጣበት መንገድ እንዳይሄድ ተቀምጦ እንዳይበላ እንዳይጠጣ ካለ በኋላ መንገዱን ከጀመረ በኋላ በመጽሐፉ ላይ እንደምንመለከተው አንድ ሽማግሌ ነቢይ ከኋላው ተከተለው ይላል።
አንድ ሽማግሌ ነቢይ ከኋላው ይከተለዋል። ይህ ሽማግሌ ነቢይ የሚከተለው ለምንድን ነው? እግዚአብሔር የተናገረውን ያንን መንገዱን ሊያስቆመው፣ እግዚአብሔር ከተናገረው ከዛ መንገድ ከዲቫይን ዳይሬክሽኑ ከአቅጣጫው ሊያስወጣው ሲከተለው እንመለከታለን። በጣም ነው የሚገርመው። እንደዚህ አይነት ነገር በብዙዎቻችን ህይወት ዛሬም እንደሚገጥም ተስፋ አደርጋለሁኝ። ይሄ ሰው ምን ብዬ ገመትኩ ይመሰላችሁ? በሰዎች ይሄ በጣም ቱ ናይስ የሚባሉ ሰዎች አሉ አይደለ? በጣም መልካም ለመሆን የሚሞክሩ አይነት ሰዎች። ይሄ የእግዚአብሔር ሰው እንደዚህ አይነት ካራክተር ያለው ይሆን ብዬ ነው የጠየኩት። ምክንያቱም እግዚአብሔር ከተናገረው ነገር ዞር እንዲል ያደረገው ምንድን ነው? እግዚአብሔር ተናግሮታል፣ ወስኖ ወጥቷል። በዚህ መንገድ አትሂድ፣ በዚህኛው መንገድ ሂድ ያለውን መንገድ ኦልሬዲ ጀምሯል፣ መሄድ ችሏል፣ እግዚአብሔርን ሰምቷል። ነገር ግን በመንገዱ ላይ የመጣውን የሚያግባባውን፣ የሚያታልለውን፣ ወደኋላ እንዲመለስ እንዲጠፋ የሚያደርገውን ቃል ሰማ። እዛ ጋር ሲደርስ በጣም የሚያሳዝን ነው። እዚህ አያችሁ፣ የሚመጡ ቃላቶች በሙሉ ትክክል አይደሉም። የሚመጡ መልእክቶች ሁሉ ልክ አይደሉም ማለት ነው። በእግዚአብሔር መንፈስ ውስጥ ሆነን ወይም ደግሞ በቀላሉ እግዚአብሔር የተናገረን እዛ ነገር ላይ ስቲክ በማድረግ በመጽናት እግዚአብሔር የተናገረንን ፈጽመን መጨረሳችንን፣ መንገዳችንን ኮምፕሊት ማድረጋችንን ሁል ጊዜ እርግጠኛ መሆን አለብን ማለት ነው። እና ስህተቱን ያመጣው ይሄ ሽማግሌው ነቢይ፣ በዛ በቤተል የነበረው ሽማግሌው ነቢይ እኔም እንዳንተ ነቢይ ነኝ ይለዋል ቀርቦ። እኔም እንዳንተ ነቢይ ነኝ፣ መልአክ ተገልጦልኛል። ቃላቶቹ በጣም ከባባድና ሊያታልሉ የሚችሉ ናቸው። በቀላሉ ማንም ሰው እንደዚህ ሊለያቸው የሚችል አለ። የውሸት ንግግር ተናገረው ይላል። የውሸት ንግግር እንግዲህ ጠላት የሚጠቀምበት ዋና መሳሪያ ነው። የፈለገ የተቀባን ብንሆን፣ የፈለገ የእግዚአብሔር ኃይል በእኛ ላይ ብንሆን፣ ጠላት እነዚህን ነገሮች ዘወትር ይዟቸው እንደሚመጣ ልናስተውልና ልናውቅ ይገባናል ማለት ነው። በኋላም ያሳተው ሰው ሲዘባበትበት እናያለን። እግዚአብሔር የተናገረውን ነገር አልሰማምና እግዚአብሔር እንዳሰበው እንደዛ ቀጥቶታል ብሎ በሱ ላይ በፍርድ ሲናገር ከተቀጣ በኋላ የእግዚአብሔር ሰው ዋጋ ከከፈለ በኋላ በእርሱ ላይ ሲናገር እናያለን። እና እዚህ ጋር የስህተቱ ምክንያት የሆነውን ነገር ወደ ራሳችን ለመማሪያ እንድንወስደው በጣም እፈልጋለሁ። ምክንያቱም የእግዚአብሔርን መልእክት ይዘን የምንወጣ ሰዎች ነን። እግዚአብሔር በሐዋርያነት፣ ነቢይነት፣ ፓስተርነት ወይም እንደዚህ አድርጎ ባይቀባን ራሱ በክርስቶስ ኢየሱስ ያመንን ሁላችን በዚህን ሰዓት ስንሰማ ይህንን የእግዚአብሔር ቃል እውነት ስንሰማ በክርስቶስ ኢየሱስ ያመንን ሁላችን የክርስቶስን ወንጌል ይዘን እንድንወጣ የተነገረን፣ ይሄ ደግሞ ለእኛ አገልግሎታችን ምስክርነታችን እንደሆነ እናውቃለን። እና ይሄ ሆኖ ሳለ ግን ይህንን እንዳናደርግ በጣም በተለያየ አቅጣጫ በተለያየ መንገድ ምናልባትም በሰዎች ሊሆን ይችላል፣ ወይ እግዚአብሔርን ሰማሁኝ መልአክ ተገልጦልኛል በሚሉም ሊሆን ይችላል። በዚህ ሰዓት ከመንገዳችን የምንቆምበት አመጣጡ ብዙ ነው። ከቤተ ክርስቲያን አይመጣም ብለን አንጠብቀው። ከእግዚአብሔር ሰዎች ከተቀቡ አይመጣም ብለን አንጠብቀው። ምክንያቱም በጣም ብዙ ሰዎች ማንትላቸውን የጣሉት ቤተ ክርስቲያን ሊቀቡ የሄዱበት ስፍራ ላይ ነው። ማንትላቸውን የጣሉት በእግዚአብሔር ሰዎች ነው ከመንገዳቸው የወጡት። በጣም የሚያሳዝነው ታሪክ ማለት ነው። ወንጌል በአደባባይ መስራት በጣም ከባድ የሚሆንበት በዚህን ሰዓት አንደኛው እኔ አደባባይ ላይ ወንጌል ሰባኪ ስለሆንኩኝ አደባባይ ላይ ወንጌል እሰብካለሁኝ። የእግዚአብሔርን ቃል ባገኘሁት ስፍራ ላይ መስበክ እወዳለሁ። እግዚአብሔር እንደዛ ነው የጠራኝ። ስለ ጥሪውም ሳይሆን በክርስቶስ የገባኝ ፍቅር እንደዛ እንዳደርግ እንደሚያደርገኝ ይሰማኛል። እና አብዛኛው በጣም ብዙ የምታገኟቸው ሰዎች በቤቱ ገብተው የወጡ ሰዎች ናቸው። ከቤተ ክርስቲያን የሄዱ ሰዎች ናቸው። በጣም በተቀቡ በምንላቸው ሰዎች ከመንገዳቸው የወጡ በጣም ብዙ ሰዎች አሉ። ዛሬ ግን እግዚአብሔር በተለይ እዚህ ቤት ደግሞ አንድ የተለመደ ቲጂ ስትናገር የምሰማው የምወደው ንግግር አለ። እናንተን ያሰናከላችሁ ከመንገዳችሁ ያስወጣችሁ እንድትሰበሩ ያደረጋችሁ
እጁ ላይ የተበሳ ነው ወይ? ቁስል አለው ወይ? እግሩ ላይ የችንካር ምልክት አለ ወይ ትላለችና እኔም ዛሬ ከዚህ ሐሳብ ጋር ተስማምቼ መናገር እፈልጋለሁ። ማለት ኃጢአቱን ለማጉላት አይደለም እያገለገልኩኝ ያለሁት። ኃጢአቱን ለማጉላት አይደለም እኛም እዚህ የተቀመጥ ነው። ነገር ግን ሁል ጊዜ ወደ እግዚአብሔር ሐሳብ መመለስ የአማኝ ብቻ አይደለም፣ ከእግዚአብሔር ጋር ታርቆ የእግዚአብሔርን መንግስት ለመውረስ እግዚአብሔርን ለማምለክ የሚፈልግ ሁሉ ዓላማና ሐሳብ መሆን ያለበት እንደሆነ ስለማምን ነው። ስለዚህ ይህንን መመልከት አለብን እና በጣም ናይስ የሆነ ሰው ምን አይነት ነገር ሊገጥመው እንደሚችል እያሰብኩኝ ነበር። በውጤቱ ምን ሆነ ካላችሁኝ የኢዮርብዓም ልብ የባሰ ደነደነ። ምክንያቱም ይሄ እግዚአብሔር ሰው ተአምር ሰርቶ ምልክት አድርጎ እግዚአብሔር የተናገረው ትንቢት እንዲጸና እግዚአብሔር ልኮት፣ አስቡት። ይሄ ሰው በቀጥታ እግዚአብሔር በተናገረው መንገድ ተልኮን ጨርሶ ቢሄድ በኢዮርብዓም ላይ የሚወድቀው ፍርሃት ከፍተኛ ነበር። ልቡ ሊመለስ የሚችልበት ፕሮባቢሊቲ በጣም ከፍተኛ ነበር። ይሄ እኮ ሽማግሌው ነቢይ በዛው በቤተል እየኖረ ኢዮርብዓም ለነዚህ ላቆማቸው ጣዖቶች ሲሰዋ ዝም ብሎ የሚኖር ነበር። አይናገርም ነበር፣ መልስ አይሰጥም ነበር። ሪያክት ማድረግ የጀመረው በውሸት የእግዚአብሔር ድምፅ በምድሪቷ ላይ ሲመጣ ነው። ከዛ በፊት የእግዚአብሔር ድምፅ አልመጣምም፣ እሱም አልተናገረምም ነበር እና የዚህ ሰው በእግዚአብሔር እንደተናገረው መልእክቱን ለዚህ ሰው የተሰጠው ለዚህ እግዚአብሔር ሰው የተሰጠው ዲቫይን ዳይሬክሽን ውጤት እንደነበረው እናያለን። የሚያመጣው ኢምፓክት ነበረው። ሩጫን መጨረስ፣ አንድ ሰው የተነገረውን ነገር ኮምፕሊት ማድረጉ ለዋናው መልእክት እንኳን ያለው ተጽዕኖ የሚያመጣው አቅም ከፍተኛ ነው። ስለዚህ እግዚአብሔር ተናገረን፣ ያንን መልእክት አደረስኩኝ ብለን ብቻ ሳይሆን መንቀሳቀስ ያለብን እግዚአብሔር እንደተናገረን እንደዛው ማድረግ ደግሞ ዋናና መሰረታዊ ጉዳይ እንደሆነ እዚህ ጋር እንመለከታለን። በዚህ አጋጣሚ የትክክለኛ መልእክተኛ ምሳሌ ሊሆነን የሚችልን ሰው ጠቅሰን ብናይ ከዚሁ ከእግዚአብሔር ቃል ውስጥ በጣም ደስ ይለኛል። ጳውሎስን ብንመለከት በገላትያ መጽሐፍ ላይ ምዕራፍ 1 ከቁጥር 8 ላይ ጳውሎስ እንግዲህ እንደምታውቁት ለአሕዛብ ሐዋርያ ተደርጎ የተሾመ ለአሕዛብ መልእክትን ይዞ የወጣ ነው። ጳውሎስ እንግዲህ የኛ ወንጌል እኛ ጋር የደረሰው ወንጌል እኛ ጋር የደረሰበት አንደኛው በሱ የመጣ ስለሆነ ነው። ምናልባት ጳውሎስ አልኩኝ እኔ እንደዚህ የእግዚአብሔር ሰው ናይስ ቢሆን ኖሮ በጣም ለመግባባት ፍላጎት ያለው ብዙ ሰዎችን ማትረፍ የሚፈልግ ገብቷችኋል። በቃ የተነገረውን ነገር መልሶ መመልከት መልሶ እንዴት ነው የማይጨርስ ቢሆን እንዴት ነው የአሕዛብ መዳን እንዴት ነው የወንጌል መሰበክ እኛ ጋር የመድረሱ እድል ምን አይነት ነበረ ፕሮባቢሊቲው እያልኩኝ እያሰብኩኝ ነበር። ምን አይነት ሊሆን ይችላል? ምክንያቱም ጳውሎስ የእግዚአብሔርን ወንጌል ለአሕዛብ ሐዋርያ እግዚአብሔር አድርጎኛል ብሎ የቆረጠበትን መቁረጥ እስኪ በዚህ በገላትያ መጽሐፍ ላይ ይሄንን ቃል እናነባለን። በገላትያ መጽሐፍ ምዕራፍ 1 ከቁጥር 8 ላይ ከቁጥር 11 ላይ እንደዚህ ይላል፣ ነገር ግን በእናቴ ማዕፀን ሳለው የለየኝ በጸጋውም የጠራኝ እግዚአብሔር ከአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁም በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም ይላል። ከስጋና ከደም ጋር አልተማከርኩም፣ ከእኔም በፊት ሐዋርያ ወደ ነበሩት ወደ ኢየሩሳሌም አልወጣሁም። ቀድመው ነቢይ የነበሩ ቢሆኑ ሐዋርያ የነበሩ ቢሆኑ ወደዛም አልሄደም። እኔ አንድ ነገር ነው እዚህ ጋር ለመናገር እየፈለግኩኝ ያለሁት፣ ሐሳቤ በትክክል እንዲደርስ ስለምፈልግ፣ መልእክቱ በትክክል እንዲደርስ ስለምፈልግ የእግዚአብሔርን ሐሳብ የያዘ ሰው፣ የእግዚአብሔርን ሸክም የያዘ ሰው፣ የእግዚአብሔርን መልእክት የያዘ ሰው የሁሉ ሰው ጓደኛ የሚሆን አይደለም። ወይም ደግሞ በእግዚአብሔር ሐሳብ ላይ የሚወያይ አይደለም። የተላክንበትን ሐሳብ አድርሰን እስከምንመለስ ድረስ ጌታችን ይጠብቀናል። ክብር ለስሙ ይሁን። እግዚአብሔር ይጠብቀናል እና ከእኔም በፊት ወደ ነበሩት ወደ ኢየሩሳሌም አልወጣውም፣ ነገር ግን አረብ ሀገር ሄድኩ፣ እንደገናም ወደ ደማስቆ ተመለስኩ ይላል እና ምን ያህል እንደወሰነ እናያለን። እንደገና በምዕራፍ 2 ቁጥር 5 ላይ እንደዚህ ይላል፣ የወንጌልንም እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቅቄን
አልተገዛንላቸውም። አለቆች የመሰሉት በፊት ማን እንደነበሩ አይገደኝም። እግዚአብሔር የሰውን ፊት አይቶ አያደላም። አለቆች የመሰሉት አንድስ እንኳ አልጨመሩልንምና ተመልሰው ግን ጴጥሮስ የተገረዙትን የሆነውን ወንጌል አደራ እንደተሰጠው እንዲሁ ለእኛ ላልተገረዙ የሆነውን ወንጌል አደራ እንደተሰጠኝ አዩ ይላል። በጣም ነው የሚገርመው። ይሄ በጣም ነው የሚገርመው። ምክንያቱም የእግዚአብሔርን መልእክት ይሄ የእግዚአብሔር ሰውም እንግዲህ ካለበት ስፍራ ከይሁዳ ወደ ቤተል የተላከ ነው። የእግዚአብሔርን ድምፅ ይዞ ነው የሄደው። ስለዚህ እንደዚህ እንደ ጳውሎስ የቆረጠ ቢሆን ምናልባት እዛ ጋራ ጌም ቼንጀር ሊሆን ይችል ነበረ፣ ታሪክ ሊቀይር ይችል ነበረ እና በእኛ ህይወትም እግዚአብሔር የሚያመጣቸው መንገዶችና እንድናደርግበት ደግሞ የሚናገረን መንገድ ሁለቱ ተያያዥነት ያለው ነው። እኔ የእግዚአብሔርን መልእክት አድርሻለሁ፣ ከፈለጉ ንስሐ ይግቡ፣ ከፈለጉ አይግቡ ማለት አንችልም። መልእክቱንም ተናጋሪውንም ያያሉ። ጠላት መልእክቱንም እንደሰሙ ያውቃል። ተናጋሪው ላይ ደግሞ አይናቸውን አድርገው ለመሰናከያ እንደሚያደርጉት ያውቃሉ ማለት ነው። ስለዚህ የእግዚአብሔርን ቃል የያዝን ሰዎች፣ የእግዚአብሔርን መልእክት የሚናገሩ ሰዎች፣ በየትኛውም ስፍራ እያገለገልን ያለን ሰዎች ብንሆን ለእግዚአብሔር መልእክትና እግዚአብሔር ለተናገረን ወይም ደግሞ በእግዚአብሔር ቃል ውስጥ እንድንኖርበት የተነገረንን መንገድና አካሄድ ላይ በጣም ስቲክ ማድረግ አለብን። እሱ አካሄዱ ስለሆነ፣ እሱ መንገዱ ስለሆነ፣ በምክንያት የተነገረን ስለሆነ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ የጳውሎስ ዓላማ በገላትያ ላይ እያየን እንደነበረው ለእግዚአብሔር በክርስቶስ ሕያው መሆን ነበረ። በክርስቶስ ለእግዚአብሔር ሕያው መሆን ነው ዓላማው። በየትኛውም ስፍራ ብትወስዱት ጳውሎስ ባለበት ስፍራ ላይ እግዚአብሔር በጳውሎስ ውስጥ ሕያው ሆኖ ይናገር ነበር። ሕያው ሆኖ ይናገር ነበር። ስለ ጳውሎስ ብዙ አልናገርም፣ ምክንያቱም ሁላችንም የምናውቀው ስለሆነ። ግን የምናውቀው ብቻ ሳይሆን በቀጥታ ልንማርበት የሚገባ የመልእክት አድራሽነት ህይወት እሱ ላይ ተመልክቻለሁኝና እንደ ማጠቃለያ ከዚህ ምዕራፍ ላይ በኃጢአት መጽናት ለጥፋት እንደሆነ እንመለከታለን። በኃጢአት መጽናት ለጥፋት እንደሆነ የተሰጠን መልእክት በቀጥታ ለተሰጠን ማድረስ እንዳለብን እንመለከታለን። እግዚአብሔር የተናገረንን በቀጥታ ማድረስ እንዳለብን፣ እንደወረደ ማድረስ እንዳለብን፣ ለእግዚአብሔር ጊዜ ጨካኝ መሆን አስፈላጊ እንደሆነ ያስተምረናል። ለእግዚአብሔር ጊዜ ጨካኝ መሆን አስፈላጊ እንደሆነ ያስተምረናል እና በእግዚአብሔር ጊዜ እና በራሳችን ጊዜ ምናልባት የበለጠ ለእግዚአብሔር በሆነ ጊዜ የበለጠ ኮሚትመንት ማሳየት አለብን። የበለጠ ታማኝነት፣ የበለጠ ከንሰርን ሊኖረን ይገባል። የበለጠ ይሄ ትኩረታችን፣ ፔናችን በተለያየ በህይወት አቅጣጫ ውስጥ ከሚገለጠው የኛ ትጋት የበለጠ ወይ ከእግዚአብሔር ጋር አለመስራት ነው፣ ወይ ደግሞ የምንሰራ ከሆነ የዚህን ያህል በጣም የጠለቀ የበረታ ምን ማለት እወዳለሁ የጨከነ መሆን አለብን ማለት ነው። ጌታ ኢየሱስ ክርስቶስ ሲናገር ስለ እግዚአብሔር መንግስት ሲናገር የግፈኞች እንደሆነ ነው የተናገረው። ግፈኞች ይናጠቋታል ነው ያለው። ነፃ የሆነ መንግስት በጣም በክርስቶስ ኢየሱስ ዋጋ ተከፍሎ የመጣ መንግስት ይሁን እንጂ መልእክቱን የእግዚአብሔርን አስቡት። እግዚአብሔርን አስቡትና መልእክቱ ምን ያህል እንደሆነ ማሰብ በጣም ቀላል ነው። እግዚአብሔርን ስናስበው መልእክቱ ምን ያህል ከባድ እንደሆነ ወደኛ የደረሰውን ደግሞ የክርስቶስን ወንጌል ስናስበው ደግሞ የእኛን ህይወት ምን ያህል እንደገለባበጠው፣ ምን ያህል እንደቀየረው፣ ምን ያህል እንዳነጻን፣ ምን ያህል እንዳዳነን እናውቃለን ማለት ነው። ስለዚህ ለእኛ ሊደረግልን የምንወደውን አይነት ነገር ነው ይዘንላቸው የምንሄደው እና እኔ በትኩረት እዚህ ጋር መናገር የምፈልገው ስለ ወንጌል ነው እና እኛን እያዩ የሚሰናከሉ ብዙ ሰዎች እንዲኖሩ እግዚአብሔር አይፈልግም። መልእክቱን እንደ ጳውሎስ በጭካኔ መልእክቱን በቆራጥነት መልእክቱን ሳንሸቃቅጥ ልናደርሰው ይገባል ማለት ነው። ክብር ለእግዚአብሔር ይሁን። በቀጥታ አሁን ወደ ምዕራፍ 14 አልፋለሁኝ። ምዕራፍ 14 ላይ ሌላ ለእግዚአብሔር ሕያው የሆነ
የአንድ ሰውን ምሳሌ እናገኛለን። በእርግጥ በዚህ ምዕራፍ ውስጥም የኢዮርብዓም ታሪክ እየቀጠለ የሚሰማ ነው። ነገር ግን እንደ አማኝ ደግሞ የእግዚአብሔር ቃልን ስናነብ በክርስቶስ እንደሆነ ሰው የእግዚአብሔር ቃልን ስናነብ፣ ምክንያቱም ይህንኑ መጽሐፍ በሃይማኖት ውስጥ ያሉ ሰዎች ያነቡታል። ይህንኑ መጽሐፍ በትምህርት በፍልስፍና በምርምር ውስጥ ያሉ ሰዎችም ያነቡታል። ስለዚህ የኛ የአነባበብ መነጽር ደግሞ ከሌላው የተለየ ሊሆን ይገባል የሚል እምነት አለኝ። ወይም ደግሞ እኔ የማስበው በዛ መንገድ ነው የእግዚአብሔርን ቃል የማጠናው በክርስቶስ እንደሆንኩኝ እያሰብኩኝ ማለት ነው የማጠናው። እና ይህንን በዛ መልኩ ስናጠናው እግዚአብሔር ከቃል ውስጥ እንድንማር የወደደውን ነገር በቀጥታ ብናገኝለት ለእግዚአብሔር መልካም ነው፣ ለእኛ መልካም ነው፣ ከእሱ ጋር ያለንን መንገድም ለመቀጠል መልካም ነው ብዬ አስባለሁ። ስለዚህ በምዕራፍ 14 ውስጥ ለመማር እንዲሆነን የወሰድኩት ነቢዩ አኪያን እና ነቢዩ አኪያን መጀመሪያ አስቀድመን እንመለከታለን። ከዛ በኋላ በነገስት በዚሁ ምዕራፍ ቁጥር 8 ላይ እግዚአብሔር ስለ ዳዊት የተናገረውን ሐሳብ አንስተን እንመለከታለን። በምዕራፍ 14 ላይ ኢዮርብዓም በዚህ ታሪክ ውስጥ እንደለመደው በብልጣብልጥነት ማለት ይቻላል እንደለመደው ከእግዚአብሔር አንዳች ነገር ለመቀበል ሲያስብ ልጁ በታመመ ጊዜ ወደ እግዚአብሔር ነቢይ መልእክትን ሲልክ እንመለከታለን። ይሄ ቀላል የሆነ ልምምድ አይደለም። በእኔ ስመለከተው ቀላል የሆነ ልምምድ አይደለም እና ከዚህ ክፍሉ ውስጥ ቅድም እንዳነሳሁት እንደ ዳዊት ለእግዚአብሔር እንደ ጳውሎስ ለእግዚአብሔር የነቃ ለእግዚአብሔር ሕያው ሆኖ መኖርን የመረጠ አኪያ የሚባል ነብይን እናያለን። አኪያ እንግዲህ ለኢዮርብዓም አስቀድሞ ወደ መንግስት እንደሚመጣ መልእክትን የነገረው ነበረ። እና አሁን ደግሞ ልጁ በታመመ ጊዜ በምዕራፍ 14 ላይ እንደምንመለከተው ለሚስቱ ተደብቃ ራሷን ቀይራ እና ጥቂት ነገር ደግሞ ይዛ ወደ እርሱ ሄዳ ፈውስን ተቀብላ እንድትመጣ ለልጁ ወይም ደግሞ እግዚአብሔር ስለ ልጁ የሚለውን ነገር ሰምታ እንድትመጣ የሚልክበትን እንመለከታለን። እና እዚህ ጋር ማስተዋል የሚገባን አንድ ነገር ምንድን ነው? ኢዮርብዓም ካላመለከው አምላክ ነው መፍትሄ እየጠየቀ ያለው። ካላመለከው አምላክ ነው መፍትሄ እየጠየቀ ያለው። አይኖ እግዚአብሔር ቸር ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር መልካም ነው። የእግዚአብሔር ቃልም ይናገራል እግዚአብሔር ለኃጢአተኛም ለጻድቅም እኩል ፀሐይን ያወጣል ይላል። ግን በጣም በህብረት ደግሞ የሚያምን ወደኛም የመጣበት ዋነኛ ምክንያት ከኛ ጋራ እግዚአብሔር ስለያለው ፍቅር ህብረት ለማድረግ የመጣ ነው። ስለዚህ መሰዊያ መስራት መስዋዕትን ማውጣት ከሌላ አማልክቶች ጋራ ከሌላ አምላክ ነኝ ከሚሉ ጋራ ህብረት ማድረግ ከነሱ ጋር ህብረት ማድረግ ነው። ስለዚህ በህይወታችን ውስጥ የሚመጣው ነገር በሙሉ ተያያዥነት አለው ማለት ነው። ስለዚህ ኢዮርብዓም ካላመለከው ካልዘራበት ስፍራ ዛሬ መፍትሄን የመጠየቅን ነገር እንመለከታለን እና ነገር ግን ነቢይ አኪያ በዚህ ይሄኛው የኢዮርብዓም ድርጊት ለእግዚአብሔር ያለውን አመለካከት ለነብዩም ያለውን አመለካከት ምክንያቱም ነብዩ ከዚህ በፊት ለሱ መልእክት እንዳመጣለት ያውቃል እና ራሱ የላከለትን ስጦታዎች ብትመለከቷቸው በእርግጠኝነት ወይ ለእረኞች የሚላክ ወይ ደግሞ ለገበሬዎች የሚላክ አይነት ስጦታዎችን ነው የላከው እንዲደርስለት የላከው ለነብዩ እና ያለውን ግምት ያሳያል። በመሰዊያዎቹ ላይ ደግሞ ምን ያህል ኮሚትድ ሆኖ ምን ያህል ዋጋ ከፍሎ ሲሰዋ እንደነበረ እናያለን እና ዳግመኛ ይሄ አኪያ ናይስ ሆኖ አናገኘውም። አኪያ የሚባለው ነብይ ደግሞ ከእግዚአብሔር ጋር ህብረት ያደረገ ምክንያቱም አርጅቷል፣ ተኝቷል እና የተሳሳተ ነገር ይናገራል ተብሎ የሚጠበቅበት ስታተስ ውስጥ ነው ያለበት ሁኔታ እንደዚህ አይነት ነገር ይናገራል የእግዚአብሔርን ድምፅ በትክክል ያመጣል ብለን የምንጠብቅበት ሁኔታ ውስጥ አይደለም እና ወደሱ ይልከዋል ማለት ነው። በጣም የሚገርማችሁ ኢዮርብዓም እንደፈለገ ሲኖር ነበረ። አሁን ግን እንደፈለገ የመሆን ደግሞ ተራው የማን ሆነ ማለት ነው? የእግዚአብሔር ሆነ ማለት ነው። አሁን በተራው እግዚአብሔር የወደደውን ነገር ሊያደርግ በኢዮርብዓም ላይ ጊዜ አገኘ ማለት ነው እና
ወደ አኪያ ወደሚባል ነቢይ ኢዮርብዓም መልእክተኛን በላከ ጊዜ ነቢይ አኪያ በጊዜው ከእግዚአብሔር ሰምቶ ነበር። አይገርማችሁም? ከእግዚአብሔር አስቀድሞ ሰምቷል። እሱ ብቻ አይደለም የገረመኝ፣ ሚስቱ በበር ደጅ ስትደርስ ማን እንደሆነ ለይቶ ሊያውቃት ችሏል። በመንፈስ የነቃ ነበረ። ክብር ለኢየሱስ ይሁን። በመንፈስ የነቃ ነበረ። ከእግዚአብሔር የሚሰማ ነበረ። ወገኖቼ አኪያ ያረጃል፣ እግዚአብሔር ግን አያረጅም። እኛ እናረጃለን፣ እግዚአብሔር ግን አያረጅም። ሰው ይደክማል፣ መልእክተኛ ይወድቃል፣ መልእክተኛ ይደክማል፣ ይታለላል። እንደዛ እንደ እግዚአብሔር ሰው መንገዱን ሊስት ይችላል። እግዚአብሔር ግን ለዘላለም የጸና አምላክ ነው። እግዚአብሔር ግን ሁል ጊዜ ትክክል ነው። እግዚአብሔር ግን አያረጅም። እኔ እግዚአብሔር አልለዋወጥም ያለው እግዚአብሔር ሁል ጊዜ ሕያውና ሁል ጊዜ አዲስ ነው። ስለዚህ በተሳሳተ ሰው፣ በተሳሳተ መልእክተኛ፣ በተሳሳተ ፓስተር፣ በተሳሳተ መልእክት እንኳን የደከምን ብንኖር እግዚአብሔር ሁል ጊዜ ሕያው ስለሆነ አልለዋወጥም ያለው እግዚአብሔር የማይለዋወጥ ስለሆነ ዛሬ ይህንን ልብ እንድንል በክርስቶስ ፍቅር እጠይቃቸዋለሁ። ያው ኢዮርብዓም ላይ የእግዚአብሔር ነቢይ እንዳለው እንደሆነ ደግሞ ከዛ በኋላ እንመለከታለን። ትውልዱ ለክብር ላለው ቀብር እንኳን ሳይበቃ እጅግ በጣም በሚያሳዝን ሁኔታ የኃጢአት ጥፋት በኢዮርብዓም ላይ ደርሷል ማለት ነው። በኢዮርብዓም ላይ ትልቅ ጥፋት፣ በትውልዱ ላይ ትልቅ ጥፋት ለቀብር እንኳን እንዳይሆን ሆኗል። እንደገና የእግዚአብሔር ነቢይንና እግዚአብሔርን በመዳፈር የላከው መልእክት ደግሞ ልጁ እንኳን በጣም የሚገርማችሁ ታሞ እንዳይሰነብት ያደረገው አንድ ምክንያት እሱ በቀጥታ ይህንን መልእክት ለመስማት ከመቸኮሉ መላኩ ነው እና የዛን ሁለት የእግዚአብሔር ነቢይ አኪያ ልጁ እንደሚሞት ተናገረ ማለት ነው። እና ልጁ የዛኑ ሰዓት አሁን እንዳለው አሁኑኑ ሞተ። ለምንድን ነው እንግዲህ እግዚአብሔርን ምክንያት እንዳለው አስባለሁ። ይሄ የነቢያትንና አገልግሎታቸውን የሚመለከት የእግዚአብሔርን መልእክት የሚመለከት ያለበት ክፍል ነው። በአጠቃላይ እንግዲህ አሁን እየተመለከትን ያለ ነው ነገስታትን፣ ካህናትንና ነቢዮችን ነበር እግዚአብሔር ባለፈው በብሉይ ኪዳን እያስነሳ የሚጠቀምባቸውና ከዚህ ውስጥ ግን እኛ እንድንመለከትም ዛሬ ትኩረት አድርገን እንድናየው እግዚአብሔር የፈለገው በዚህ በእግዚአብሔር ድምፅ ላይ የእግዚአብሔርን ሐሳብ መከተል ላይ እና እስከ መጨረሻው ደግሞ ለእግዚአብሔር ነቅቶ መጠበቅ እንዳለብን፣ እግዚአብሔር ደግሞ እንደማያረጅ፣ ነገሮች ሊቀያየሩ ይችላሉ፣ የተደገፍንበት እግዚአብሔር ግን ያው እንደሆነ ማየት እንችላለን። ሁለተኛውን ሐሳብ ከዚህ ከምዕራፍ 14 ላይ ስንመለከት እግዚአብሔር ለዳዊት የተናገረውን እናያለን። ለዳዊት የተናገረውን በፍጥነት አይቼ ምዕራፍ 15ን ካደርግና አቆማለሁኝ። ለዳዊት የተናገረውን እግዚአብሔር ዳዊትን የንግስና ምልክት፣ የማምለክ ምልክት በቃ የሆነ ልክ አድርጎት እግዚአብሔር ነገስታትን በሾመ ቁጥር ይጠራዋል እና ሲያጠፉ እንደ ባሪያዬ እንደ ዳዊት በፊቴ ቅን ነገር አላደረጋችሁም፣ አልታዘዛችሁኝም ብሎ ለመቀጣት እንኳን ምክንያት የሚሆናቸው አንደኛው ከዳዊት ጋር አብሮ ተመሳሳይ የሆነ ዳዊት እግዚአብሔርን ባሪያዬ ዳዊት ይለዋል እና እግዚአብሔርን እንዳገለገለው እንደዛ ያላገለገሉበት ምክንያት ነው እንደ ምክንያት ሆኖ የሚቀመጠው የሚታየው ማለት ነው። እና እዚህ ጋር ስንመለከት በክርስቶስ እንዳለ ሰው ስመለከተው እግዚአብሔር ከዳዊት የምንማረው ነገር እንዳለ በተደጋጋሚ ምሳሌ አድርገው የሚጠቅሰው ከሆነ በተደጋጋሚ ዳዊትን እያነሳ ስለመታዘዙ፣ ቅን ስለሆነ ልቡ፣ እግዚአብሔርን መንገድ ስለመሄዱ የሚያወራ ከሆነ ዛሬ እኛስ በአምልኮ ለእግዚአብሔር በመታዘዝ በቅን ልብ ዳዊትን የመሰለ ወይም ደግሞ ከሱ ትምህርት ውስጥ ከሱ መንገድ ውስጥ እግዚአብሔርን የምንማር ለእግዚአብሔር የተማርን ልንሆን እንደሚገባ እዚህ ጋር አይቻለሁ። እና ዳዊት ለእግዚአብሔር ቱንቢው ሆኗል ማለት ነው እና በዳዊት ዙፋን ላይ ያስቀምጣቸዋል። ከዛ በኋላ ሲያይ ግን እሱ እንዳደረገው እሱ እንደተመላለሰው በኢሳይያስ መጽሐፍ ምዕራፍ 6 ላይ ግን እግዚአብሔር በዙፋኑ ላይ የሚቀመጥ በዳዊት ዙፋን ላይ የሚቀመጥን አንድን እንዳገኘ እንመለከታለን። እሱን ክፍል አንብቤ ወደ ምዕራፍ 15 ሰዓቴን ለመጠቀም ያህል ወደዛ ሄዳለሁኝ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነት በጫንቃው ላይ ነው። አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ
መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና የደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። እግዚአብሔር ቅንዓት ይህን ያደርጋል ይላል። እግዚአብሔር በዳዊት ዙፋን ላይ ብዙዎችን አስቀመጠ። ኢቨን በወቅቱ በሰለሞን የተገለጠው እረፍትና ሰላም፣ ብልጽግና ይህንን እንደሚያደርግ የሚሰማን እስከሚመስለን ድረስ ነበረ። ነገር ግን እሱም በእግዚአብሔር መንገድ እንደ ዳዊት አልሄደም። ኢዮርብዓምን በዳዊት ወንበር ላይ ተቀምጦ እግዚአብሔር ሲያየው እንደ ዳዊት አልሄድክም ሲል በዳዊት ወንበር ላይ የሚቀመጠው ጌታ ኢየሱስ ክርስቶስ ስለሆነ ፍጹም የሆነውን ሰላምና ረፍት የሚያመጣው እሱ ስለሆነ እግዚአብሔር በአንድም በሌላም ኢዮርብዓምን እየለካው የነበረው በክርስቶስ ነበረ። ሰለሞንን እየለካው የነበረው በክርስቶስ ነበረ። ምክንያቱም በሱ ዙፋን ላይ እንዲቀመጥ እግዚአብሔር ያሰበው እሱን ነበረ። የዘላለም ዙፋን ያለው ጌታ ኢየሱስ ክርስቶስ ብቻ ነው። የመጨረሻውን ሰላም ይዞት የመጣ የመጨረሻውን እረፍት ይዞት የመጣ ጌታ ኢየሱስ ክርስቶስ ብቻ ነው። ለዚህ ነው ቅድም ስናገር ዳዊትን እግዚአብሔር ልክ ካደረገው እኛ ዳዊትን እንደ ሰው የምንማርበት ከሆነ ጌታ ኢየሱስ ክርስቶስን ደግሞ የሚያስደስተውን ስላደረገ እግዚአብሔር የሚያስደስተውን ስላደረገ እኛ ደግሞ እግዚአብሔር የሚያስደስተውን ለማድረግ ይቀልልናል። ምን እያደረገ ነው? እግዚአብሔር በዳዊት ውስጥ ኢየሱስን እያየ በዙፋኑ ላይ የሚቀመጠውን እያየ እንደነበረ በዚህ ማስተዋል እንችላለን። እና በማጠቃለያ ላይ በዚህ በመንፈስ የነቃን መሆን እንዳለብን እንመለከታለን። ከዚህ ምዕራፍ ስናጠቃልን እግዚአብሔር ምሳሌ ካደረገው ከዳዊት መማር እንዳለብን፣ አሁን በቀጥታ እኔ የወሰድኩት በቃ ከዳዊት መማር እንዳለብን፣ አማኝ ከዳዊት መማር አለበት። በቀጥታ የዳዊት ሕይወትን በአጠቃላይ ወስደን ወደኋላ ሄደን ወይም በሌሎች መጽሐፎች ላይ ሲገለጥ ትኩረት አድርገን የዳዊት ሕይወትን ልንማርበት ይገባል የሚል መረዳት ነው በውስጤ የመጣውና እግዚአብሔር ግን ዓለምን ሁሉ የሚያድንበትን ዙፋን እስከሚሰጠው ድረስ ምን ያህል በተወደደ መንገድ እንደሄደለት እንደ ልቤ እንዳለው ሁላችንም እናውቃለንና እንደ ልቡ የሆነው ከመታዘዙ የተነሳ እንደሆነ በዚህ ክፍል ላይ ማስተዋል ችያለሁ ማለት ነው። ወደ ምዕራፍ 15 አልፍና ጥቂት ደቂቃዎችን ወስዳለሁኝ። ከዚህ ምዕራፍ ላይ አንድን ሰውን ብቻ አንስቼ መናገር እፈልጋለሁኝ። ምክንያቱም አስቀድሞ ባለው እየተናገርኩኝ የነበረው በጣም ለእግዚአብሔር ነገር መጨከን፣ ለእግዚአብሔር ነገር መወሰን እንዳለብን፣ በመንፈስ መንቃት እንዳለብን ስለሆነ ከዚህ ሀሳብ ጋር አብሮ የሚሄድልኝን አሳን አንስቼ ማየት ፈልጋለሁ። አሳ በምዕራፍ 15 ቁጥር 11 ላይ አንድ ነገርን ያደርጋል። እግዚአብሔር የተደሰተበትን ነገር ብቻ አንስተን እሱን እንመለከትና እንጨርሳለን። ክብር ለኢየሱስ ይሁን። አሳ በዚህ በምዕራፍ 15 ቁጥር 11 እስከ 15 ባለው ክፍል ላይ የእግዚአብሔር ቃል እንደዚህ ይላል። አሳ እንደ አባቱ እንደ ዳዊት ከእግዚአብሔር ፊት ቅን ነገርን አደረገ። አያችሁ፣ የእግዚአብሔር ቃል ሲናገር መልሶ አሳን በዳዊት ይለካዋል እና በዳዊት ይለካዋል። እግዚአብሔር በዳዊት እየሆነ የሚያጸድቃቸው በዳዊት እየሆነ እንደሄደ አንድ ነገር ነው። እኔ ብያቸዋለሁ፣ እንዳማኝ ነው ለመስማት የፈለግኩትና እግዚአብሔር የቀናበትን ነገር ለመሆን አትጓጉ። እግዚአብሔር የተደሰተበትን ነገር ለመሆን የምናነበውና የምናጠናው ደግሞ እግዚአብሔርን ለመምሰል ስለሆነ እዚህ ጋራ እንደ ዳዊት በእግዚአብሔር ፊት ቅን ነገርን አደረገ፣ በሀገሩም ሰዶማውያንን አስወገደ፣ አባቶቹም ያደረጉትን ጣዖትን ሁሉ አራቀ። የማምለኪያ አጸድ ጣዖት ስላልሰራች እናቱን መዓካን እቴጌ እንዳትሆን ሻራት፣ ጠዋቷንም ሰበረ ይላልና እንግዲህ እስከ መጨረሻው ድረስ ደግሞ አሳም ልቡ ግን በዘመኑ ሁሉ ከእግዚአብሔር ጋር ፍጹም ነበረ። አባቱ የቀደሰውንና እርሱም የቀደሰውን ወርቅና ብር ዕቃውንም ወደ እግዚአብሔር ቤት አገባ ይላል እና በአሳ ዘመን ከእግዚአብሔር ቤት የተበዘበዘ ነገር ሁሉ ወደ እግዚአብሔር ቤት የተመለሰበት፣ ምክንያቱም ኢዮርብዓም ወይም ደግሞ ሮብዓም ራሱ የሰለሞን ልጅ የወርቅ ጋሻዎችን ሰለሞን ያሰራው በሱ ጊዜ እንደተዘረፈ እንደተወሰደ እናስተውላለን። ነገር ግን በአሳ ጊዜ እግዚአብሔር አንደኛ ምልክት አድርገው የሚሰጠንን ሰዎች
አሁን ዳዊትን አምጥቶ ምልክት ሲያደርገው በዘመናችንም እግዚአብሔር ከጎናችንም በቤታችንም ሊሆን ይችላል። እግዚአብሔር እንድንማርባቸው እንድናያቸው ሰዎችን ሲሰጠን አቅልለን ማየት እንደሌለብን እንግዲህ ከዛ ከእግዚአብሔር ሰው ከምዕራፍ 13 ተነስተን እዚህ ድረስ ስንመለከት እናያለን። እና እግዚአብሔር አሳን በቁጥር 23 ላይ ስትመለከቱት ስለ ጭከናውም የሚል ቃል አለ። አሳ በጣም ጨክኖ ነው ማለት ነው ለእግዚአብሔር እነዛ ነገሮችን ማድረግ የቻለው እነዛን ጣዖታት ሰዶማውያንን በምድሪቱ ላይ የነበሩ ሰዶማውያንን ማስወገድ የቻለው። በጣም የሚገርማችሁ በሐዋርያት ስራ ላይ እችን ተናግሬ እጨርሳለሁ። በሐዋርያት ስራ ምዕራፍ 6 ላይ ስለ እስጢፋኖስ የተነገረ ታሪክ አለ። ስለ እስጢፋኖስ ካስታውሱ እንደሆነ ሐዋርያት ስራ ላይ እስጢፋኖስን በጣም ይቃወሙት የነበረው የነፃ አውጪ ምኩራብ የሚባል ውስጥ የነበሩ አምላኪዎች ናቸው። እና የነፃ አውጪ ምኩራብ የምትለው በእንግሊዝኛ መጽሐፍ ላይ አግኝቼ ሳነባትና ምን እንደሆነች ሳጠና እቺ የነፃ አውጪ ምኩራብ አማኞች አልነበሩ። ሉቤ የምትባል ወይም ሊብሬ የምትባል የግሪክን አምላክ የሚያመልኩ ነበሩ። ሊብሬ ደግሞ የምትባለው ለምሳሌ እዚህ ኒውዮርክ በአሜሪካን ሀገር እንደዚህ የእሳት እጇን እንደዚህ ይዛ የቆመች አንድ ሐውልት አለች። በጣም ፌመስ በዓለም የምትታወቅ ማለት ነው። የቴምፕል ኦፍ ሊብሪቲ ይሏታል። የነፃነት ሐውልት ነው የሚሏት ሊብሪቲ ማለት ነው። እና በግሪክ ግን እቺ ሊብሪቲ ወይም ሊብሬ የምትመለከው በሰዶማውያን ነው የምትመለከው። ነፃ ወተናል ብለው የሚያስቡት ከእግዚአብሔር ሕግና ስርዓት ነው። ይህንን በምድሪቱ ላይ እርኩሰት የሆነ ነገር ለማድረግ እነዚህ ሰዎች ነፃ ወተናል ብለው ያስባሉ። እና በሐዋርያት ስራ ላይ እስጢፋኖስ እየሰበከ እንደነበረ የምናገኝበት ክፍልና እስጢፋኖስ ሲናገር ልባቸውን በአንድ ልብ ሆነው ይላል። በአንድ ልብ ሆነው ጆሮአቸውን ዘግተው ወደሱ እየጮሁ ሄዱ ይላል። አንድ ጊዜ ላንብብላችሁ ይህንን ክፍል። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝብ መካከል ድንቅንና ታላቅ ምልክትን ያደርግ ነበረ። የነፃ አውጪዎች ከተባለች ምኩራብ ከቀሬናና ከእስክንድሮስ ሰዎች ከቂልቅያና ከእስያ የነበሩት አንዳንዶች ተነስተው እስጢፋኖስን ይከራከሩ ነበር። ይናገርበት የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉም ይላል። እና እቺ የነፃ አውጪ ምኩራብ ውስጥ ያሉ ሰዎች በጣም ኃይለኞች ነበሩ። በታላቅ ድምፅም ጮኸው ይላል። ጆሮአቸውንም ደፈኑ፣ በአንድ ልብም ሆነው ወደ እርሱ ሮጡ ይላል። ይህንን የሚያደርጉት እርሱን ሊወግሩ ባሉበት ሰዓት በእንደዚህ አይነት መስማማት ወደ እሱ እንደሮጡን ነው። እና አሳ እዚህ ጋር ያደረገው ከምድሪቱ ላይ እንዲጠፉ ያደረገበት መንገድ እግዚአብሔርን እንዳስደሰተው እናያለን። አሁን ደግሞ እኛ በክርስቶስ ኢየሱስ ያለን ሰዎች በሰዶማዊነትም ይሁን በየትኛውም ኃጢአት ውስጥ ያለ ሰው እግዚአብሔር በክርስቶስ ኢየሱስ በላያቸው ላይ ያለውን ነገር ነፃ መውጣት የሚችሉበትን የተገለጠ የእግዚአብሔር ክብር እኛ ጋር አለ። ተስማምተን መኖር የማንችልበት ምናልባት የኔ ቲክቶክ ቪዲዮዎችን ከተመለከታቸው አንዳንዶች አሉና እዚህ ምድር ላይ መጥቼ ወንጌል ስሰብክ ጌታን የሚቀበሉት እንደነዚህ አይነት ሰዎች ነበሩ። በጣም ኔክድ ሆኖ ራቁታቸውን ሆኖ መጥተው ተንበርክከው ጌታን ይቀበላሉ እጃቸውን እያነሱ። እግዚአብሔር እነዚህ ሰዎችም እንዲድኑ ወይም ደግሞ በእነዚህ ጀርባ የምትሰራውን ሊብሬ የምትባለውን የመንፈስ አሰራር ከምድሪቷ ላይ ሊያጸዳ እግዚአብሔር አሁንም ምን የሚል አመለካከት ስላለ ነው? እግዚአብሔር በክርስቶስ ሁሉን ወደዋልና የሚል አመለካከት ውስጥ ሲስተማቲካሊ ተደብቀው የሚያደርጉት ነገር ስላለ ነው። ነገር ግን እግዚአብሔር ኃጢአተኛን ሁሉ ይወዳል። ነገር ግን የማይወደው አንድ ነገር ነው፣ ኃጢአትን ነው።